ደህና መጣ በድጋሚ እንኳን ደህና ቆያችሁ። እንግዲህ ፋሚሊዎቼ ወንዲ ማለት ይኸውና ወንድማችን በእርግጠኝነት ለኔም ለጥጉም ታላቃችን ይሆናል ብዬ አስባለሁ። እና ቅድም የነገረቻችሁ ጽጌ ከዚህ በፊት ሁለት ሙዚቃዎችን አውጥቶ ብዙ ነገሮችን የሞከረ ወንድማችን ነው። ዛሬ ላይ እንግዲህ እንደማንኛውም ሰው መውጣት መውረድ ያለ ነው ላይፍ ላይ አይደለ? ማግኘት ማጣት ምናምን ያሉ ነገሮች ናቸውና የሆነ ሰዓት አግኝቶ ዛሬ ላይ ደግሞ ትዳር ውስጥ ገብቶ ልጅ ወልዶ ምናምን ብዙ ፕሮሰስ ውስጥ ሲገባ ትንሽ ያለበት አቅም ድክምክም ብሏል። ወንድ ልጅ ደግሞ ሲደክመው አይዞ የሚለው ወንድ ወይንም የሆነ የሚያበረታው ሰው ከሌለ በዛው ተስፋ ሊቆርጥ ይችላል። እና አሁን ያለን አማራጭ ምንድነው? ፋሚሊዎቻችን እንግዲህ ወንዴን ይህንን ስራ አቁም ማለት አልችልም፣ ሊስትሮን አትስራ ማለት አልችልም። ግን ደግሞ 27,000 ሰብስክራይብ ያለው ቻናል ኖሮት በደንብ መንቀሳቀስ ቢችልና ነገ የተሻለ ቦታ መድረስ እንደሚችል እኔ እርግጠኛ ነኝ። በጣም የሚጥር ሰው ነው። በጣም ይሞክራል። በራሱም ደግሞ በጣም ነው የሚሰራው እና ደግሞ ትንሽኛ ካበረታነውና ካገዝነው ደግሞ በደንብ ከፍ ማለት ይችላል። በደንብ እንደሚችል እርግጠኛ ነኝ። በዛ ላይ ደግሞ ጋይስ ብንሰማ ጥሩ ነው። አዎ ከስራ ግን እንትን አላለም። በጠዋት በደንብ እንደው ቦታ ሰጥታችሁ ስለጠራችሁ በጣም ነው የማመሰግነው። በጣም በእውነት እና በመጀመሪያ ይሄ ቪዲዮ ለአንተ ነው። አንተ ቻናል ላይ የሚለቀቅ ነው። አንተ ቻናል ላይ የሚለቀቅ ቪዲዮ ነው እየሰራን ያለ ነው። እና ከዛም ባለፈ ደግሞ ምን አለ መሰለክ የኛ ኦዲየንሶች አሉ፣ እኔን የሚወዱኝ ጽጌን የሚወዷት የራሳችን ኦዲየንሶች አሉና የኛ ኦዲየንሶች እኔን የሚወዱኝ ሁሉም ቤተሰብ ሰብስክራይብ ያደርገዋል፣ ሁላቸውም ማለት ነው። እና እኛ ነገ ከነገ ወዲያ ላይፍ ተቀይሮ ከሊስትሮ ማለም ቀስ በቀስ ወጣክ የራስህ ዩቲዩብ ቻናል ላይ አሪፍ ፕሮግራም እንድትለቅ ነው የምንፈልገው ማለት ነው። እና እስኪ ሰላም በላቸውና ያሉትን ነገሮች አንዳንድ ነገር ጠይቃለሁ። ሰላም የአብርሽና የጽጌ ቤተሰቦች እንዲሁም የኔ ቤተሰቦች። ያው እኔ ቪዲዮ በአንዳንድ እንደዚህ ኤነርጂ ምናምን የሚያሰጥ ማለት ትንሽ ዞር ብዬ ነበር። ያው አንዳንድ ነገር ጽጌም ጠይቃኛለች በተደጋጋሚ። ቴንኪው በጣም ለሁሉም ነገር እና ያው አንዳንዴ ህይወት እንዳሰብ ነው አይደለም ማለት። ስለዚህ በአንዳንድ ነገሮች ምክንያት ከሲስተም ወጥቼ ነበረ። አሁን በቅርብ ከለቀኳቸው 2 ቪዲዮዎች በፊት ራሱ 3-4 ቪዲዮዎችም ነበሩ። ከዛ በኋላ ነው ድጋሚ ተንገዳግጄ መጥቼ የጀመርኩት እና ያው ምናልባት ባለፈው አኩቻ ወንድሜ ባስተባበረልኝ ቻሌንጅ አንዳንድ ትልቅ እድሎች መጥተውም ነበር። እነሱም እድሎች ያው እንዳሰብነው ቪዋቸው ሚሊዮን አልገባምና እድሎች እንትን ብለውብኛል። አሁን ግን እንደዚህ እንደናንተ የሚያበረታታኝ ሰው ደግሞ ሳገኝ በደንብ እሰራለሁ። ያው ሰብስክራይበሩ ጥሩ እየሄደልኝ ነበር። ዋች አወር ነበር እንትን ያልኩት። ያው ዋች አወር አልሞላለህም አሁንም ድረስ ያለኝም ነበር። ያው ጋይስ በዚህ ቪዲዮ ሞኔታይዝ እናስደርገዋለን ማለት ነው። ሁላችሁም ይሄንን ቪዲዮ ማለት ነው ጋይስ ስራ እንኳን ቢኖርባችሁ ቪዲዮውን ከፍታችሁ ልቀቁት። እሺ ሰብስክራይብ አድርጉትና ቪዲዮውን ከፍታችሁ ልቀቁት፣ ዋች አወሩ እንዲሞላለት ማለት ነው። ሁላችሁ ሰዓት እንኳን ባይኖራችሁ ከፍታችሁ ልቀቁት ስልኩን፣ ለሱ ግን ይጠቅመዋል ማለት ነው። ስለዚህ በዚህ እናግዘዋለን። በዚህ ቪዲዮ ዋች አወርህ ይሞላል፣ ሰብስክራይብ ይቆሰዋል። የኛ ውድ ፋሚሊዎች አያሳፍሩንም። በእርግጠኝነት ትልቅ ቦታ እንደምትደርስ አንጠራጠርም። ሌላው እንዴት ነው አሁን ላይ ላይፍክ ከፋሚሊ ጋር ያለው ነገር፣ ስራ፣ የሊስትሮ ስራ እንዴት ነው ገቢው ምናምን ያሉትን ነገሮች አንዳንድ ነገር ብትነግረን ደስ ይለናል። ያው ሊስትሮ ሰርተ አይደለም ትንሽ አሁን ከሊስትሮም ከፍ ያለ ስራ ሰርተ ትንሽ ጊዜው ያንገዳግዳል። እየታገልን ነው ምናምን። ያው ምንድነው መጥፎነቱ ቤተሰብ የራስን ቤተሰብ ስትመሰረት በአንተ ውድቀት ውስጥ በጣም ብዙ ሰዎችም ዋጋ ይከፍላሉ። አብረው ሰዎች በጣም ብዙ ሰዎች ያውቋታል። ልጄ የሚጠቅመም ትባላለች። ቲክቶክ ላይም ቲክቶክ አለክ? ቲክቶክ የእሷ ነው። እኔ አለኝ ግን ብዙም አይደለም። እሷ ናት ኮቻም እያገዟት ጥሩ ላይ ነበረች የሆነ ሰዓት። ያው ቲክቶክ ታውቀው የለ ከፍታ ስንት ፎሎወር አላት? ጥሩ ነበረች። አሁን ከናኩቻ ጋር ምናምን ስትሰራ ወደ 500,000 ምናምን ነበራት። ቪው ነው ወይስ ፎሎወር? 500,000 ፎሎወር። በጣም ፌመስ ናት እኮ ካለች ምናምን። ማን የሚል ነው? የሚጣቅመም ትባላለች። የሚጣቅመም ቲክቶክዋንም ሰርች አድርጉና ቼክ አድርጉት። እሺ የሚጣቅመም አንዱም በዚህ አጋጣሚ የሚጣቅመም ስትራይክ ነው የሚባለው እንትን ዋርኒንግ ተርጎባታል። ሪፖርት ምናምን ተደርጎ ቻናሏ ለ3 ወር ስትራይክ ነበር። አሁን እንደ አዲስ ነው የምንጀምረው። ገብተው በደንብ ቪዲዮን ቢያዩ ኮፒ ሊንክ ቢያደርጉልኝ በዛ። እሺ ስንት አመቷ ነው? አሁን 8 ሞላት። 8 አመቷ። አንድ ልጅ ነው ያለክ? አንድ አሁን መጥቷል። እርጉዝ ነች ሚስት ወይንስ ወለደች? አይ ወልዳ አሁን አመት ሆናት። አመት ሁለተኛ ልጅ ማለት ነው። ሁለተኛ ልጅ አለኝ። በጣም እግዚአብሔርን በጣም አድናቂ ነኝ። ባይዘው 2 ልጅ ሊስትሮ እየሰራ ማስተዳደር ማለት ኧረ በስመ አብ አይመጣውም። ላይፍ በጣም ነው የሚከብደው። እኔ ጀግና አባት ነው እውነት። እኔ እንደዚህ በጣም አበረታታት እወዳለሁ እንደዚህ አይነት ሰው ማለት ነውና
አስቡት፣ 2 ልጅ ሚስት አለ፣ ይከብዳል። የቤት ኪራይ አለ፣ ምግብ አለ። ይህ ሁሉ ነገሮች ተደማምረው በሊስትሮ ስራ በጣም እንዴት እያለፍከው ነው? ግን በጣም ከባድ። እስኪ ንገረኝ። በቸርነት እኔ አንዳንዴ ያው እንትንም ይሆናል። አንዳንዴ ያው ሰው በተባረከለት ነው የሚሆነው አይደል? እንደዚህ የሚያስታርጉኝ ሰዎችም ዝም ብሎ ጀስት ያቁኛል እንጂ በሙዚቃውን በምንም ያቁኛል። ዝም ብሎ ምናልባት ከሚደረገው በላይ እያደረጉልኝ ምናምን በጣም ብዙ ሰዎች በእኔ ህይወት ውስጥ ብዙ እገዛና ዋጋ የከፈሉ ሰዎች አሉ። ለሁሉም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም ብዙ ሰዎችም ያበረታቱኛል። ያው ዝቅ ብሎ መስራቴ ነገሮች ያው ፌል አድርጌያለሁ ብሎ መውደቅም አለ፣ ነገሮችን ትቶ ቁጭ ማለትም አለ። ከዛ ይልቅ ያው እንዳልኩ ነው። ልጅ ደግሞ ምንም አማራጭ የለም ያገኘውን ነገር ከመስራትና ከዛ አንጻር ያው በምን እንደምሞላው አላውቅም፣ ብቻ ይሞላል። ግን ይሞላል። የቀን የዕለት ጉርሻችሁን አታጡም፣ በዚህም በዛም ማለት ነው። ዋናው እሱ ነው። የምር ዋናው እሱ ነው። አስበሽዋል? ጥጉ በጣም ከባድ ነው። በጣም ከባድ ነው ስልክ አንዳንዴ እኛም እናማርራለን። ገባህ እኮ እየተገረምኩ ነው አንዳንዴ። ኧረ አይሞላም እንዴ ምናምን እላለሁ እኮ እግዚአብሔር። ግን በቃ እንደዚህ አይነት ነገር ደግሞ ስታይ አንተንም ያበረታል። ውስጥ እዛ ጋርም ያላችሁ ሰዎች በጣም ከዚህ የተሻለ ቦታ ላይ ያላችሁ ሰዎችም ያበረታችኋል። ውስጣችሁን ገብቷችኋል። እንደዚህ አይነት ሰው ማገዝም ደግሞ ራስህን ወደኋላ ማየትም ጭምር ነው ብዬ አስባለሁ። ብቻ በጣም ጎበዝና ጀግና አባት ነህ። በዚህ ሰዓት እንደዚህ አይነት አባት እንደዚህ አይነት ወንድ ማግኘት በራሱ ትልቅ ማለት በቁጥር ነው። ታውቃለህ የሆነ ላይፍ እምቢ ሲላቸው ልጃቸውን ትተው ምናምን ላጥ ወይ ትተው ይወጣሉ። የሆነ ነገር ወንድ ልጅ አይችልም። ጋይስ ምን አለ መሰላችሁ የሆነ ችግር ውስጥ የሆነ ነገር ውስጥ ምናምን ሲወርቅ በቃ ላጥ ማለት ነው የሚፈልገው እና እሱ ግን ያንን ነገር መጋፈጡ ምናምን በጣም ትልቅ ነገር ነው። እውነት ይህንን ነገር ደግሞ ከሰማችሁ በኋላ የበለጠ ታበረታቱታላችሁ ብዬ ነው የማስበው። ከዎች ታይም ከዎች ሀውር በላይ ሰብስክራይቡንም ዎች ሀውሩም ከዛ ያለፈ ነገር እንደምታደርጉ በጣም በእኛ ቤተሰቦች በጣም ነው የምንተማመነው። በጣም ነው የምንተማመንባችሁ እና እንደዚህ አይነት ሰዎችን ማበረታታት አለብን። ከቀልድ ከሌሎች ነገሮች ደግሞ በዘለለ ነገር እንደዚህ አይነት ነገሮች ላይ እኛ ራሳችንን ስናገኘው ራሱ በጣም ደስ ይለናል እና ይሄን ደግሞ የበረከቱ ተሳታፊ ስላደረግናችሁ ደግሞ እኛም በጣም ደስተኛ ነን። ትልቅ ተስፋም እንድትሆኑ እንፈልጋለን። እኔ በበኩሌ ወንድም ለመሆን ችግር የለብኝም፣ ዝግጁ ነኝ በምንም ነገር ለማገዝ። ኤኒታይም እና አልፎ በቪዲዮ እንመጣለን፣ እናግዘዋለን። ቪዲዮ ላይ እየገባን ምናምን እንደዚህ እናግዘዋለን። እናንተ ደግሞ እኛ በእንደዚህ አይነት መልኩ እየመጣን የምናግዘው ከሆነ እናንተ ደግሞ ሰብስክራይብ በማድረግ እስኪ እንስታቸው ሰከንድ በ30 ሰከንድ ውስጥ ሁላችሁም ይሄን ቪዲዮ አሁን እያያችሁ ያላችሁ ሰዎች ቶሎ በሉ ሰብስክራይብ የሚለውን ከዛ የደውል ምልክቷን ነካችሁ፣ ከዛ ኦል፣ ከዛ ላይክ ሳታደርጉ ደግሞ እንዳትጡ። ወደ ብዙ ሰው እንዲደርስ ደግሞ ሼርም አድርጉት። ሼር አድርጉት፣ በደንብ አድርጋችሁ ተባበሩ። ቻናል ይኖራችኋል፣ እናንተም ግሩፖች አላችሁ እናውቃለን። የተለያዩ ግሩፖች ላይ ያሰራጩት ይሄንን ቪዲዮ ሁላችሁም ትክክለኛ የወንዴት ሆኔ ፔጅ ነው ፎሎ ማድረግ ያለባችሁ ወይም ሰብስክራይብ ማድረግ ያለባችሁ። እንዲሁም ደግሞ ልጅ አለችሁ፣ ከልጁ ጋር ነው እየሰራ ያለው እና እሷንም እያበረታታችሁ እንግዲህ የተሻለ ቦታ ላይ እኔ አላውቃትም በእውነቱ አላየኋትም ነበረ። ከእናንተ እኩል ነው እኔ የማያት የሚጣማና ያልከም የሚጣቀመም የሚል የቲክቶክ ቻናል አላት። ገብታችሁ ልጁንም ቼክ አድርጉለት፣ እዩለት። በእርግጠኝነት ቅመም ብትሆን 500,000 ፎሎወር ቲክቶክ ላይ በጣም ትልቅ ነው፣ በጣም ትልቅ ነው እና በቲክቶክ ዓለም ራሱ ማስታወቂያ መስራት እኮ ትችላለህ። እሞክራለሁ። ያው ትንሽ ጥሩ አልነበረም ስትራይክ ምናምን የሚባለው ነው። ኦኬ ዋርኒንግ እየላከባት ነበር። ምናልባት ልጅ ስለሆነች ምን ሊሆን ይችላል። ኖርማል ቪዲዮቿ ላይ ነው ዋርኒንግ እየላከው። ኦኬ ይስተካከላል። ከፈጣሪ ጋር መንገድ እኮ አንዴ መስመሩን ከያዘና ከበረገደ በረገደ ነው። እስኪ በረገድ ነው ትንሽ ቻሌንጅ። እውነት አንዴ መስመሩን ከያዝ አይከብድም ብዬ አስባለሁኝ። በቲክቶኩም እየለፋ በዩቲዩብም እየለፋ በቃ አሪፍ ደረጃ ላይ እንደምትደርስ እርግጠኛ ነን፣ እንተማመንብሃለን። ጠንካራ እና ጎበዝ እንደሆንክ ደግሞ በዚሁ ማረጋገጥ እንችላለን፣ ምንም ነገር ሳንጨምር ማለት ነው። ምንም ነገር በቃ አይተን መፍረድ እንችላለን እና ዩቲዩቡን ይሄ ልጅ ነገ ላይ የተሻለ ቦታ አድርሶ ትልቅ
ነገር ላይ ማዋል አያቅተውም ብዬ ነው። ትክክል አይደል? በጣም ትክክል። ስለዚህ እናንተም እንተማመንባቸዋለን ጋይስ፣ አታሳፍሩንም፣ ጥሩ ደረጃ እናደርሰዋለን። አንዳንድ ጊዜ እኔና ጽጉ እንደዚህ ሲመችን ቪዲዮ እየገባንለት ከዛ የሆነ ቀን ደግሞ ልጅህን ይዛት መተህ ታገናኘናለህ፣ ታስተዋውቀናለህ፣ እንደዛም ቪዲዮ እንሰራለን። ብቻ ላይፍ ይቀጥላል። በርታለን፣ ጠንከር የተሻለ ቦታ እንድትደርስ ነው የምንፈልገው። ተስፋ እንዳትቆርጥ። አሁን እንዳውም ተስፋ የሚያመጡ ነገሮች ብዙ ናቸው። በደንብ ከዛ በፊት ግን ምናልባት እስከ ዛሬዋ ትላንትና ጽጌ እስክደውልልኝ ድረስ በጣም ብዙ ትልልቅ ሰዎች ኦልሬዲ ከ3 ወር ምናምን በፊት ጀምሮ ሊያግዙኝ በጣም ቃል የገቡ ሰዎች ነበሩና በቃ ማለት እንደማያግዙኝ ምናምን ነግረውኝ በጣም ደብሮኝ ሳለ ነው እናንተ የመጣችሁትና በጣም ነው የማመሰግነው። ማለት እንዲህ እንደናንተ አይነት ሰው አብሮኝ ካለ በደንብ እሰራለሁ፣ በደንብ በረታለሁ። ማለት አለኝ ዩቲዩብ እንዳልከው 27,000 ምናምን፣ ግን ሰዎች ያው ቪዲዮ እንዴት እንደሚሰራም ሌላ ችሎታ ነው እና በጣም በሚገርም ሰዓት ነው እግዚአብሔር ነው የላከልኝ። የእውነት በጣም ደንግጫለሁ። እሷ ስደውልኝ ትላንትና ነገ እንደዚህ ና ምናምን ስራ ከመውጣት በፊት ብላኝ በጣም ገርሞኛል። የደወለችበት ሰዓትና እኔ የነበርኩበት ሁኔታ በጣም የሚገርም መገጣጠሙ እና ጽጌ በጣም አመሰግናችኋለሁ። እግዚአብሔር ይስጥልን በእውነት ምንም ችግር የለውም። ኖርማል ነው። እሺ ሰው ሁሉም ሰው በቃሉ አይገኝም እኮ ከሰው ደግሞ አይጠበቅም። ከፈጣሪ ነው ሁሉም ነገር የሚጠበቀው እና ወንድ ልጅ ደግሞ በቃ ጠንከር ብሎ ነገሮችን ማለፍ ያለበት። ማልቀስም አይጠበቅም። ደስታ ነው። ነገ የተሻለ ቀን ነው የሚመጣው ማለት ነው። የምሬን እውነት ምንም አይነት ተስፋ ቆርጠህ እንዳናይክ አይ ፕሮሚዝ ዩ። ልጅህንም የሆነ ቀን ታስተዋውቀናለህ እዚሁ ዩቲዩብ ቻናል ላይ እንተዋወቃታለን፣ እናግዛለን። ሌላው ደግሞ ምናልባት እጁ ላይ አይፎን ስልክ የለም፣ ምናልባት ልቡ የተነካ ሰው ካለ ይሄንን ቪዲዮ ስታዩ ልባችሁ እንትን ያለ ሰዎች ካላችሁ ምናልባት ከስር ቁጥር እናስቀምጠላችኋለን። የሱን ስልክ ቁጥር ደውላችሁ አግኙት። በየትኛውም ነገር ማገዝ ለምትፈልጉ ሰዎች አግዙት። ኮሜንት ላይ የሱን ስልክ ቁጥር እናስቀምጠላችኋለን። ኮሜንት ላይ ግቡና ደውሉለት። አለንልህ ማለት በራሱ ትልቅ ነገር ነው። አለንልህ ወንድማችን ማለት በራሱ ትልቅ ነገር ነው። አለንልህ ወንድማችን ማለት በራሱ ትልቅ ነገር ነውና እንዲሁም ደግሞ አብሻ እንዳሳብ የአካውንት ቁጥሩን እናስቀምጥለትና የምትችሉትን ነገር አይፎን እንድንገዛለት ቻሌንጅ እናርጋቸው። በተቻለን መጠን የተወሰነ ገንዘቦች እናስገባለን። ከኔ ጀምራለሁ፣ እኔ ያስገባለሁ። እኔ ዛሬ ያስገባለሁኝ የተወሰነ በምችለው ገንዘብ